ይሄኛው ግን ይለያል ማለት ነው። በምንድነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልህ እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብኝ። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይቭ ለሰላምች በጣም ነው የሚገርመው። አይታችኋታል ግን ካፓ ተሰርታ ምናምን ስታምጥ ራሱ ወጋ እውነት እንዴ በቃ ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ ትዝ የሚለኝ የራሴን ሳምጥ በጣም ነው መጮህ ስለማልችል አለቅስ ነበርና እንደተገረፈ ሰው ነበር ማለቅሰውና በቃ ዶክተሬን ጥሩት እኔ አልቻልኩም ምናምን ብዬ አለቅሳለሁ። ነርሶች ጋርና ዶክተሬ ጋር ሄዱና ኧረ ድሱ በጣም እያለቀሰች እኔ መቀረጹ ነው ከሁሉም ነገር በጣም ጥያቄ የፈጠረብኝ ነገር ምን እንደሆነ ታውቃላችሁ? መቀረጹ ምንድነው ጥቅሙ ነው? እኔ አሁን ላይቭ ላይ እያማጡ መቀረጽ ምንድነው? ቆይ አሁን ለምሳሌ ትምህርት ነው፣ አዝናኝ ነው፣ ቁም ነገር አለው ነው? ለህዝቡስ ደግሞ ለወጣቱም ለጀነሬሽኑም ለሴቶቹም ሊወሉ ለደረሱም ሴቶች ደግሞ የሆነ የሚያስይዘው የሚጠቅመው ነገር አለ ነው? እስቲ በቀንነት መልሱልኝ። እኔ አንዳንዴ አበሻ ማህበረሰብ ዶክተር ምናምን ሲሉ አመት ከአመት ትስቀል እንደ ዛሬ ታልከስተዋሽ መባሌን አረሳምና አንዳንዱ ጊዜያቶ መንገድ ላይ ምጡ መቶ ልጁን ይገላገላል። አንዳንዱ ደግሞ እንደዚህ ታምጥነ ብሎ ሜካፕ ተሰርቶ ላይቭ ላይ ያመጣል። በጣም ነው የገረመኝ ላይቭ ምጥ። ግን እናንተ እስቲ ምን ሐሳብ ትሰጡበታላችሁ በዚህ ጉዳይ? ላይቭ ምጥ ላይ ይሆናል አይሆንም? እንግዲህ በዚሁ ከቀጠለ ምጡ ላይቭ ከቀጠለ ማለት ነው ብዙ ነገር ማየታችን አይቀርም። ተመልካቾቻችን ፕሮግራማችን በቲክቶክ ማህበራዊ ሚዲያ ከ2.3 ሚሊዮን በላይ ተከታዮች ያሏትና በአሜሪካ የምትኖረው ታዋቂዋ የይዘት ፈጣሪ ማርዬ ለሰይፉ በኢቢኤስ ሰይፉ ኦን ኢቢኤስ ፕሮግራምና ለኢቢኤስ ቴሌቪዥን ማኔጅመንት ይፋዊ የህግ ማስጠንቀቂያና የማስተካከያ ጥያቄ አቀረበች። ውዝግቡ የተቀሰቀሰው በሰይፉ በኢቢኤስ ሾው ላይ ቀርባ ከነበረችው ሌላ እንግዳ ድርሹ ዳና ጋር በተያያዘ ነው። በነበረው ስርጭት ላይ ቲክቶከሯ ማርዬ በሆስፒታል አልጋ ላይ ሆና በቀጥታ ስርጭት ቲክቶክ ላይቭ ላይ እያለች የተወሰደ ቪዲዮ ታይቶ ነበረ። በዚህ ምክንያት ማርዬ ልጅ ልትወልድ ምጥ ላይ እያለች እንኳን ካሜራ አትተውም በሚል በማህበራዊ ሚዲያ ላይ ጠንካራ ትችት አስተናግዳለች። ያው መብቷ እኮ ነው። በነገራችን ላይ እኮ እንደዚህ አይነት ነገር ማድረግ እኮ መብቷ ነው። ራቆቷንም እኮ ብትወጣ እኮ መብቷ ነው። ግን ያደረገችው ነገር ግን በጣም የሚደብር ነገር ነው። ያው ምንም ጥቅም የለውም ለማለት ነው። ድሮ ጊዜ ያው አንዳንድ ነገር መሸፋፈን አለበት ብዬ አስባለሁ። እንደኔ አስተሳሰብ እና እንደኔ አመለካከት ማለት ነው። እናቶች ድሮ ሲወልዱ እንግዲህ መኝታ ቤት ውስጥ ነው እንግዲህ ሳሎን ውስጥ እንግዲህ አይወለድም ነበር አይደል እንዴና ይሄ ነገር ደግሞ እንዴት ነው ከበደ ያለ አልሆነባችሁም እናንተ ስታዩት? እኔ አስፈርቶኛልም። ማርዬ በህጋዊ ወኪሎቿ በኩል ለኢቢኤስ ቴሌቪዥንና ለሰይፉ ደብዳቤን አውጥታለች። ደብዳቤው እንዲህ ይላል: የሐሰት መረጃን የማስተካከል ቪዲዮን የማንሳትና ይፋዊ ይቅርታ የመጠየቅ አስቸኳይ ማሳሰቢያ ለሰይፉ ኦን ኢቢኤስ እና ኢቢኤስ ቲቪ ማኔጅመንት። ይህ የአስቸኳይ ማሳሰቢያ መልእክት በቴሌቪዥን ጣቢያችሁ እና ከ2.3 ሚሊዮን በላይ ተከታዮች ባለው የሰይፉ ኦን ኢቢኤስ የዩቲዩብ ቻናል ላይ የእኔን ህጋዊ ምስል በመጠቀም የተሰራጨውን ከእውነት የራቀና ስም የማጥፋት ይዘት ያለው የሐሰት መረጃን ይመለከታል። በሰይፉ ኦን ኢቢኤስ ፕሮግራም ላይ በጊዜያዊ አቅራቢነት የነበረችው ድርሹ ዳና በቲክቶክ ገጼ ማርዬ ላይ የተለቀቀውን ቪዲዮ መነሻ በማድረግ በቲክቶክ ላይ ምጥ እያማጠች የነበረች እናት በሚል ርዕስ ያሰራጨችው መረጃ ፍጹም ከእውነት የራቀና የተሳሳተ ነው። እውነታው ግን የሚከተለው ነው። አንደኛ፣ ልጅ የወለድኩት አስቀድሞ በተያዘ ቀጠሮ በህክምና እርዳታ ሲሆን በምጥ ወቅትም ሆነ በወሊድ ጊዜ ምንም አይነት የቲክቶክ የቀጥታ ስርጭት አላደረኩም። ሁለተኛ፣ የተጠቀሰው ቪዲዮ የምጥ ሂደትን የሚያሳይ አይደለም። ሶስተኛ፣ ስለ ልጅ መውለድ ለህዝብ ይፋ ያደረኩት ከወለድኩ ከ20 ቀናት በኋላ ነበር። ተገቢውን የሙያ መረጃ ማጣራት ሳይደረግ የተሰራጨው ጉዳት በርካታ ያው ስለ አንድ መረጃ በመጀመሪያ መጣራት አለበት ብዬ አስባለሁ። እኔም ያደረጉት ነገር እንግዲህ እውነትም ካልሆነ ይሄ እንግዲህ ያወጣሁት መረጃ ልክ ነው ብዬ አላስብም። ለምን እሷም ሊያስደብራት ስለሚችል ማለት ነው። ያው ይደብራልም። ያው ያደረገችውም ነገር እውነትም እየተማጣ ከሆነ ያው ጥሩ አይደለም። እንደ ሀበሻም እንደ ማህበረሰብም አንፃር ማለት ነው። ከዛም አንፃር ይመስለኛል ድርሹ ዳና የተናገረችው አይመስላችሁም? ሶሻል ሚዲያ ገጾችና ተጽዕኖ ፈጣሪዎች
የሶሻል ሚዲያ ገጾችና ተጽዕኖ ፈጣሪዎች ተሳስተው መረጃውን እንዳሰራጩት ምክንያት ሆኗል። ባህልና ወጌን ጠብቄ ሆኜ ሳለ ከማህበረሰቡ እሴት ያወጣው አስመስሎ በማቅረብ በማህበረሰቡ ዘንድ ያለኝን ስምና ክብር አበላሽቷል። ስለሆነም ተቋማችሁ መረጃን የማጣራት ህጋዊና ሙያዊ ኃላፊነቱን ባለመወጣቱ የተከሰተውን ጉዳት በሰላማዊ መንገድ ለመፍታት እንዲቻል የሚከተሉትን ጥያቄዎች በአስቸኳይ በ72 ሰዓታት ውስጥ እንድትፈጽሙ ጠይቃለሁ። አንደኛ፣ ቪዲዮ እንዲወርድ፣ የተሳሳተ መረጃ የተላለፈበት ቪዲዮ ከዩቲዩብ እና ከማንኛውም የሶሻል ሚዲያ ገጾች በአስቸኳይ እንዲነሳ። ሁለተኛ፣ ይፋዊ ማስተካከያና ይቅርታ፣ መረጃው የተሳሳተ መሆኑን የሚገልጽ ይፋዊ ማስተካከያ እንዲደረግ። ፕሮግራሙን ያቀረበችው ድርሹ ዳና ለደረሰብን የስም ማጠልሸት ይፋዊ ይቅርታ እንድትጠይቅ። ይህ ካልሆነ ግን እኔ በቲክቶክ ላይቭ ላይ ስርጭት ማድረጌን ያረጋገጠችበትን ቀን ሰዓትና ህጋዊ ማስረጃ በግልጽ እንድታቀርብ። ይህ ጥያቄ በተጠቀሰው ጊዜ ውስጥ የማይፈጸም ከሆነ ያሉኝን የሰነድና የቪዲዮ ማስረጃዎች በሙሉ በማደራጀት ጉዳዩን በህግ አግባብ በፍትሐ ብሔርና በወንጀል ህግ ወደሚመለከታቸው የፍትህ አካላት ለመውሰድ የሚገደድ መሆኑን በጥብቅ አሳስባለሁ። ከአክብሮት ጋር ስም ሀና ክብሩ። የቲክቶክ ገጽ ማርዬ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን። አሜን። እኔ አባል How do you feel now? No complain. God gave to you your prayer and hair. እንዴት አሁን እህቴ ነበር ታገኝሻለህ። እንዴት ደስታ ሸቅትሻል መናገር። ያው እንግዲህ ጉዳዩ የእውነትም እንግዲህ ያን ነገር አድርገው ካልሆነ የመጠየቅና ቪዲዮ የማስወረድ ሙሉ ለሙሉ መብት አላት ብዬ አስባለሁ። እንግዲህ ማርዬ እንግዲህ በቲክቶክ ስሟ እኔም በበኩሌ ማድረገው ነገር ሊሆን ስለሚችልና ያም ነገር እንግዲህ እውነትም ደግሞ ላይቭ ላይ ያማጣች እኮ ምናም ነገር ከሆነ እንደ ማህበረሰቡ ትንሽ ሊደብር የሚችል ነገር ስለሆነ ያ ነገር ከሆነ ልክ አይደለችም ብዬ ሐሳቤን ላስተላልፍ እችላለሁና እናንተ በዚህ ጉዳይ ላይ ምን አይነት ሐሳብ አላችሁ? እስቲ ሐሳብ አስተያየታችሁ በተነሳው ጉዳይ ላይ ምን ታስባላችሁ? እንግዲህ ኢቢኤስም ቲቪ እንግዲህ ይሄን ነገር ማድረግ ከሆነ በክስ በህግ ሊጠየቅ ነው እንግዲህ እየተባለ ይገኛል። እና እስቲ እናንተ ሐሳብ አስተያየታችሁን እንድታጋሩ ስል እንግዲህ ኮሜንት ቦታውን ክፍት አድርጌላችኋለሁ። በቀጣይ ቀን እስከምንገናኝ ቸር ሰንብቱ።